ለምን በደረቅ መሬት አይወስዳቸውም? በባህር ውስጥ ወሰዳቸው። በባህር ውስጥ አሻገራቸውና ካለፉ በኋላ ስብሰባ አደረጉ። ብዙ ውሳኔም ወሰኑ። አለቃ ሾመን ወደ ግብጽ እንመለሳለን። ስለ ፍርድ የሚያወራ ሰው ሁሉም ጥቅስ ይዞ ስለሚያወራ ሁሉም ሰው ልክ ይሆናል። ያን በኢየሱስ ያመነ አይፈረድበትም ይላል መጽሐፍ ቅዱስ። በልጁ የሚያምን አይፈረድበትም የሚል አለ። ከሞት ወደ ሕይወት ተሻግሯልና ወደ ፍርድ አይመጣም የሚል አለ። በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም የሚል አለ። ልጁ ያለው ሕይወት አለው ይላል። እና የትምህርቱ ርዕስ 5 የፍርድ አይነቶች የሚል ነው። 5 የፍርድ አይነቶች። ለምንድን ነው የምንማማርበት ምክንያት? 5ቱን የፍርድ አይነቶች ለምንድን መማር ያስፈልገ ሲባል ብዙ ጊዜ በፍርድ ጉዳይ ጥያቄዎች ይነሳሉ። አንዳንድ ጊዜ ሁሉም ስለ ፍርድ የሚያወራ ሰው ሁሉም ጥቅስ ይዞ ስለሚያወራ ሁሉም ሰው ልክ ይሆናል። ያን ጊዜ ደግሞ ይሄ ሰውና ያ ሰው ያወሩት ይጋጫሉ። ለምሳሌ በቤተ ክርስቲያን ውስጥም ይሄው ነገር ይፈጸማል። ለምሳሌ በዚህ ሳምንት አንድ የመጽሐፍ ቅዱስ ሰባኪ በቤተ ክርስቲያን ይመጣና ስለ መዳናችን ያስተምረናል። እንደዚህ ብሎ በዮሐንስ ወንጌል ምዕራፍ 5 ላይ በልጁ የሚያምን ከሞት ወደ ሕይወት ተሻግሯልና ወደ ፍርድ አይመጣም ይላል። አሜን ነው ወይ? አሜን። ወደ ፍርድ አንመጣም። የስ በኢየሱስ ያመነ አይፈረድበትም ይላል መጽሐፍ ቅዱስ። አሜን። ኦኬ። እነዚህ ሁሉ ነገሮች ጥቅስ አላቸው የላቸው? ጥቅስ አላቸው። አባቴ እርዳኝ። ጥቅስ አላቸው። በልጁ የሚያምን አይፈረድበትም የሚል አለ። ከሞት ወደ ሕይወት ተሻግሯልና ወደ ፍርድ አይመጣም የሚል ቃል አለ። በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም የሚል አለ። ልጁ ያለው ሕይወት አለው ይላል። እዚህ ዝም ብለን አንድ ጥቅስ እንይና ዮሐንስ ወንጌል ላይ ምዕራፍ 5ን ብናወጣ ምዕራፍ 5 ቁጥር 24 እንደዚህ ይላል። 5:24 እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት ይኖረዋል ነው አለው። ይኖረዋል ከሆነ ወደፊት ነው። ክርስትና ስለሆነ እኛ ያዝነው ወይም ወንጌል ስለሆነ ወንጌል ለደህንነት የወደፊት ቀጠሮ የለውም። የመዳን ቀን መቼ ነው? አሁን ነው። ስለዚህ በላከኝም የሚያምን የዘላለም ሕይወት አለው። መቼ? አሁን። የዘላለም ሕይወት አለው ብቻ ሳይሆን ነጠላ ሰረዝ ከሞትም ወደ ሕይወት ይሻገራል ነው። ተሻገረ። ከሞትም ወደ ሕይወት ተሻገረ እንጂ ሶስተኛ ነጥብ ደግሞ ወደ ፍርድ አይመጣም። ልብ በሉ። አሁን መጽሐፉ ምን ይላል? በእኔ የሚያምን ወይም ቃሌን የሚሰማ የላከኝን የሚያምን የዘላለም ሕይወት አቤት ይኖረዋል ነው አለው። የምን ጊዜ አንቀጽ ነው? የወደፊት ነው? ያሁን ጊዜ አንቀጽ። ቃሉን የሚሰማ ኢየሱስ እኔ እንዲህ ነኝ ብሎ ያስተማረውን የሚሰማ በላከውም የሚያምን የዘላለም ሕይወት አለው። አንድ። ሁለተኛ ከሞት ወደ ሕይወት ተሻገረ ነው። ይሻገራል። ተሻገረ ምንድን ነው? የወደፊት ነው ወይስ ያለቀ ነገር? አለቀ። ተሻገረ እንጂ አያበቃም። ወደ ምን አይመጣም? ወደ ፍርድ ምን አይልም? አይመጣም። እስቲ ወደ ፍርድ አልመጣም በሉ።
ምክንያቱም በሉ ከሞት ወደ ሕይወት ተሻግሬያለሁ። መሻገር የሚለው ቃል ምን ያሳያል? ለምሳሌ እስራኤል ከግብጽ ወጡና እግዚአብሔር እስቲ ካልጠፋ ነገር በደረቅ ምድር አያስገባቸውም እንዴ? ቅርብ ነው። ምንድነው አዙሮ በባህር ምናምን ባህሩን አሻግሮ ያስገባቸው? ለአዲሱ ኪዳን ማስተማሪያ ጥላ ነው። በመሲሁ በሚመጣው መሲህ በክርስቶስ የሚድኑቱ ሰዎች እንዴት እንደሚድኑ ትምህርት ነው። ጳውሎስ ራሱ ይህን ሲናገር ያን ጊዜ በባህር ውስጥ አልፎ ከሙሴ ጋር እንደተባበሩ ያን ለምን ወሰደው? እኛም በዛ አልፈን ከማን ጋር እንድንተባበር ነው ይላል? ከክርስቶስ ጋር። ምሳሌነቱ ያ ሁሉ የእኛና የክርስቶስ ጉዳይ። አባቴ እርዳኝ እና ለምን በደረቅ መሬት አይወስዳቸውም? በባህር ውስጥ ወሰዳቸው። በባህር ውስጥ አሻገራቸውና ካለፉ በኋላ ስብሰባ አደረጉ። ብዙ ውሳኔም ወሰኑ። አለቃ ሾመን ወደ ግብጽ እንመለሳሉ። ባህሩን ምን ብለውታል? ተሻግረውታል። ማን ያሻገራቸው? ያኔ እግዚአብሔር። በችሎታ ነው በእግዚአብሔር። ኦኬ፣ እስቲ ከሞት በሉ ወደ ሕይወት ያሻገረኝ እግዚአብሔር ነው። አሁን እዩ፣ ተሻገሩ። እግዚአብሔር ምን አረገው? ካሻገራቸው በኋላ ባህሩን ክፍት አረገው፣ ዘጋው። ክፍት ቢያረገው እንደሚመለሱ እርግጠኛ። ያኔ ክፍት ቢያረገው ምን ማለት እንደሆነ ታውቃላችሁ? ክርስቲያንም ከሞት ወደ ሕይወት ከተሻገረ በኋላ ተመልሶ ወደ ምን ሊሄድ? ወደ ሞት ሊሄድ ይችላል ብሎ ይነግረን ነበር። ማስተማር የሚችለው እሱ ከደነው። ከዛ በኋላ አለቃ ሾመን እንመለሳሉ። ተመለሱ አልተመለሱ? አቤት አለቃ ይሹሙ እንመለስ ብለው ይፎክሩ። የግብጽ ምናምን ናፈቀንም ይበሉ። ተመለሱ ወይስ በረሃ ጨረሳቸው? በረሃ። አይመለሱ። ወደ እባቡ አይመለሱ። ወደ ፈርዖን አይመለሱ። ልጁ ያለው የዘላለም ሕይወት ይኖረዋል ነው አለው ነው ፕሬዘንት ቴንስ ነው፣ እዚሁ ነው። በክርስቶስ ኢየሱስ ላሉት ወደፊት ነው። አሁን ኩነን የለባቸውም። መጽሐፍ እንደሚል የሰውን ምስክርነት ብንቀበል እንኳን የእግዚአብሔር ምስክርነት ከሰው ይልቅ እውነተኛ ነው። እግዚአብሔርም ስለ ልጁ የመሰከረው ምስክርነት ይህ ነው። ልጁ ያለው ሕይወት አለው። እንዴት? ይህ ሕይወት በልጁ ውስጥ እንዳለ ይህ የእግዚአብሔር ምስክርነት ነው። ኢየሱስ ያለው ሰው ምን አለው? ሕይወት አለው እንጂ ቁጭ ብለን ኢየሱስን ካመንም በኋላ ሕይወት አንጠብቅም። ኢየሱስ ሕይወት እሰጣለሁ ስላላለ ምንድን ያለው? እኔ ሕይወት ነኝ ያለው። የሚያምንብኝ ሕይወት ያገኛል ሳይሆን ከኔ የተነሳ በሕይወት ይኖራል። ምክንያቱም እኔ ምንድን ነኝ? ሕይወት ነኝ። አንደኛ ዮሐንስ ምዕራፍ 5 የመጨረሻው ቁጥር እርሱ ወይም ኢየሱስ ክርስቶስ እውነተኛ አምላክና የዘላለም ሕይወት ነው እንጂ የሚለው የዘላለም ሕይወት ይሰጣል አይደለም። ኢየሱስ ልክ አምላክ እንደሆነ ሁሉ የዘላለምም ሕይወት ነው። አምላክነት ማንነት ነው፣ የዘላለምም ሕይወት ማንነቱ ነው። መጽሐፉ ምን ይላል? ከመጀመሪያ የነበረው በእግዚአብሔር ዘንድ የነበረው የሕይወት ቃልም ሥጋ ሆነ። ስለሱ እናወራላችኋለን። ሕይወትም ተገለጠ። ሕይወት ሰጪ ሳይሆን ምን ተገለጠ? ሕይወት ተገለጠ። ስለዚህ ኢየሱስ ያለው ኦልሬዲ ምን አለው? ሕይወት አለ። ዮሐንስ ምን አለ? የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን የጻፍኩላችሁ የዘላለም ሕይወት አሁን እንዳላችሁ ታውቁ ዘንድ ነው። ስለዚህ በኢየሱስ የሚያምን ምን አግኝቷል? ኢየሱስን ወይንም የዘላለምን ሕይወት አግኝቶታል። ከኢየሱስ የተነሳ ወይም ከዘላለም ሕይወት የተነሳ ያ ሰውዬ ሊጠፋ አይችልም። ጭራሽ መጽሐፉ የሚለው ወደ ፍርድ ሊመጣ አይችልም። እሺ ይሄን ያዙልኝ። ስለዚህ አንድ ሰባኪ ቸርቻችን መጣ። በልጁ የሚያምን አይፈረድበትም። አሜን አሜን። ፍርድ በእኛ ላይ የለም፣ ኩነኔ በእኛ ላይ የለም፣ ጸድቀናል። አሜን። ልክ ነው። ጥቅስ ጠቅሷል። ልክ ነው። ጥቅስ እስካለው አንከራከርም። ልክ ነው። በኢየሱስ የሚያምን ከሞት ወደ ሕይወት ስለተሻገረ ወደ ምን አይመጣም? ወደ ፍርድ አይመለስም። ልክ ነው። አሜን ማለታችንም ልክ ነው።
ከዛ በሚቀጥለው ደግሞ ሌላ ሰባኪ መጣ፣ ወይም የዚህ ሰውዬ ስብከት ያልጣመው ሌላ ሰውዬ መጣ። ይህን ህዝብማ ፍርድ የለብህም ካል ደግሞ እንደ ልቡ ይሆናል የሚል ደግሞ ይመጣና ሌላ ጥቅስ ያወጣል። እስቲ ጥቅሱን ደግሞ ይደነኝ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን ቅድም ያነበብን ምንድነው? በልጁ የሚያምን ከሞት ወደ ስለተሻገረ ወደ ምን አይመጣም? ወደ ፍርድ አይመጣም። አሁን ደግሞ ይሄ ምን ይላል? ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና። በምን? በክርስቶስ ፍርድ ወንበር ፊት። ኦኬ። ይሄ ሰባኪ ደግሞ መጣና እንዲህ ያለን፣ ይሄው ፍርድ የለም እያልሽ እያንዳንድሽ ተሻግር ያለው ምናምን ፍርድ የለም እያልሽ ይኸውልሻ። የበቀደሙን ጥቅስ ወይ ልክ አይደለም እኮ አይለንም፣ ግን በትምህርቱ ልክ አይደለም ለማለት ነው ነገሩ። ከዛ በኋላ በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል። እያንዳንድ ፍርድ የሌለ መስሎሃል? እንዲህ ያለን ብዙ ሌሎችንም ጥቅሶች ማውጣት እንችላለን። ሮሜ ምዕራፍ 14 ቁጥር 10 ሮሜ 14 ቁጥር 10 አንተም ይለው ክርስቲያኑ በወንድም ላይ ስለምን ትፈርዳለህ? ወይስ አንተ ደግሞ ወንድምህን ስለምን ትንቃለህ? ሁላችን በክርስቶስ ፍርድ ወንበር ፊት እንቆማለንና። ሁላችን በማን? በክርስቶስ ወንበር ፊት እንቆማለንና። ግን አሁን በአወራሁት ነገር ውስጥ አንድ ነገር አስተውላችኋል? ያላፊ ጊዜ ወይም የአሁን ጊዜና መጪ ጊዜ ባነበብኩት እንኳን ለምሳሌ የቅድሙ ምንድን ነው ይለው? ልጁ ያለው ወይም ቃሉን የሚሰማ በልጁም ወይም በላከው የሚያምን ከሞት ወደ ሕይወት ተሻገረ የሚለው የመቼ ነው? ያውን ነው። ተሻገረ እንጂ ወደ ፍርድ አይመጣም። ወደፊት ማለት ወደ ፍርድ አይመጣም። ኦሬዲ ምን ብሏል? ልጁ ያለው ምን አለው? ክርስቶስ ኢየሱስ ላሉት መቼ? አሁን ኩነኔ የለባቸው የዘላለም ሕይወት እንዳላችሁ ታውቁ ዘንድ ወዘተ። ይሄ ያነበብኩላችሁ ነገር ሁሉ እስካሁን አሁን የሆነ ነገር ነው፣ የተፈጸመ ነገር። አሁን ደግሞ ያነበብኩላችሁ ወይም በሁለተኛ ሳምንት የጋበዝነው አገልጋይ መጥቶ ያንዳንዱ በፍርድ ወንበር ፊት ትገለጣል፣ በፍርድ ወንበር ፊት ትቆማለህ ሲል በቀደም አሜን ያልነው አሁን ብለን ጮኸን አለቀስን። ውደቁ፣ ወንበር ስር ግቡ፣ ማንም የሚቀመጥ እንዳይ ውደቁ መሬት ላይ አለ። ተንጫጫን። ንባቡን አስተውላችኋል? ሁላችንም የሮሜ ለምሳሌ እርስ በርሳችሁ አትፈራረዱ፣ ሁላችንም በክርስቶስ ፍርድ ወንበር ፊት እንቆማለን። ኦኬ፣ እንቆማለን የሚለው አሁን ነው ወደፊት ነው አይደለም? ኢቭን እንኳን ንባቡ የአሁን ጊዜና የወደፊትን ጊዜ ነው የሚጽፈው። የቆሮንቶስም እንደዛው በክርስቶስ ፍርድ ወንበር ፊት ልንገለጥ ይገባናል። ልጁ ያለው ምን አለው? ሕይወት አለው። ግን ሁላችንም በፍርድ ወንበር ፊት ልንገለጥ ይገባል። እያስተዋላችሁ ነው ንባቦቹን አቀማመጣቸውን? ቀላል እኮ ነው። በዚህ ዘመን ባለችው ቤተክርስቲያን ውስጥ ያለው አንዱ ኮንፊዥን ይሄ ነው። በዚህ ሳምንት አንዱ ይመጣል፣ ጸድቀሃል፣ የእግዚአብሔር ልጅ ነህ፣ ወርሳ ለለለለ አሜን፣ እግዚአብሔር ይገርማል፣ ፍቅር በቃ እኔ በበኩሌ የኔ ነው የምለው ታሪክ ሰው ያረገኝ ጸጋ ነው ታሪክ። ደስ ይላል። አይገርምም ወይ? አይገርምም? ደስ ይላል። ኃይል አለው የኢየሱስ ደሙ፣ ኃይል አለው የጌታ ደሙ። አቤት ፍቅርህ፣ አቤት ፍቅርህ። ጸድቀናል፣ ዕዳችን ተወስዷል፣ ተወግዷል። አሜን፣ የእግዚአብሔር ልጆች ነን። ከእንግዲህ ባሪያ አይደለሁም ልጅ ነኝ። ደስ ይላል። ግን በደንብ ተብራርቶ ነገርየው ካልተነገረን ሳምንት ደግሞ አንድ ይመጣል። ዛሬ ማካፈላችሁ ቃል እያንዳንዳችን ይፈረድብናል የሚል ነው። አሜን።
ፊታችን ይረዝማል። ፍርድ የለም፣ ፍርድ አልቋል፣ ጌታ ላይ ፍርድ ተጠናቋል ምናምን የሚል ነገር። እንደውም ደፋርና እግዚአብሔር የማይፈራ ሰው ከሆነ ትዕቢተኛና ትምክተኛ ከሆነ ምን እንደሚል ታውቃላችሁ? በክርስቶስ ላይ አልቋል ምናምን የሚል የስተት ትምህርት ሁሉ ሊል ይችላል። እንደዚህ አይነት ሳያውቁ ጨለማው የሚጠቀምባቸው ሰዎች አሸናቸው። በአማኞች ላይ ፍርድን የሚያወጡ የተጠናቀቀውን የደህንነት ሥራ አማኙ አሁን እንዲያጠናቀቀው የሚሰብኩ ኢየሱስ የጨረሰውን የቤዛነት ሥራ አላለቀም አንተ ነህ የምትጨርሰው የሚሉ ወይ ባለማወቅ ወደ ዕውቀት መምጣት ወይ በሳቱት ነገር ንስሐ ማድረግ የማይችሉ ከይቅርታ ጋር ፓስተር የሚባሉ ወንጌላዊ የሚባሉ አሉ። ደህንነት ኢየሱስ በሰራው የቤዛነት ሥራ ብቻ ነው የሚለውን የወንጌልን እውነት የሚሸቅጡ ሁለት አስቸጋሪ አካል ነው ያለው በዚህ ዘመን። አንዱ ጸጋውን ቀጥታ የሚቃወም ያለቀውን መዳናችንን እንድንጠራጠር የሚያደርግ ዴሬክ ፕሪንስ የሚባሉት ሰው በአንድ መጽሐፋቸው እንደዚህ አሉ። ሁል ጊዜም መዳንህን እንድትጠራጠር ከሚያደርግ አገልጋይ ራቅ። ዴሬክ ፕሪንስ መዳንህን እንድትጠራጠር እንዴ አልዳንኩም እንድትጠራጠር ከሚያደርግ አገልጋይ ለምንድን ነው እዛ ጋር የምትሆነው? ሲጀመር ማለት ሌላ እምነት ውስጥ ሌላ ሃይማኖት ውስጥ እኮ ነው ያለው። መስቀል ስለቆመ አይደለም፣ መዝሙር ስለተዘመረ አይደለም፣ ኢየሱስ ጌታ ነው ራባሻ ሳባ አይደለም። ትምህርቱ ነው የሚታየው። ደህንነት በእግዚአብሔር ልጅ በኢየሱስ ክርስቶስ በሰራው የመስዋዕትነት ሥራ የሚገኝ ብቻ ነው። ያለ ደም መፍሰስ ስርየት የሚባል የለም። ሲጀመር ብታለቅስ ንስሐ ብትገባ 12 ብትቆጥር እዚህ ሰብስበ ጌታ ሆይ ማረን ምናምን ብትል በመሲሁ ደም በኩል ነው የኃጢአት ስርየት የሚገኝ። በእኛ እንባ የተገኘም የሚገኝም ደህንነት የለም። ስለዚህ አንደኛው ወገን ያንን ያክፋፋል። ሌላኛው ደግሞ ጸጋውን በደንብ አይማረውም፣ ጸጋውን አያውቀውም። ጸጋ እኮ ማለት ታውቃለህ መዳን ብቻ አይደለም፣ ወደ ትልቅ የህይወት ስታንዳርድ ውስጥ መግባት። ጸጋው እኮ አንድ እስራኤላዊ አይደለም የሚያደርግህ፣ አንድ ህግን ለመፈጸም መከራ የሚበላ እስራኤላዊ አይደለም ያደረገ። ጸጋው እኮ ማንን እንድንመስል ነው የሚለው? እግዚአብሔርን እንድንመስል ያስተምረናል። ጭራሽ ህግ ተቀባዩን እስራኤልን ሳይሆን ህግ ሰጪውን እግዚአብሔርን እየመሰልን እንድንመጣ ጸጋ ተሰጠን። መጽሐፍ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። መዳን ብቻ እኮ አይደለም፣ ነጠላ ሰረዝ። ይህም ጸጋ የዳንበት ጸጋ ኃጢአተኛነትና ዓለማዊን ምኞት ክደን የተባረከውን ተስፋችንን እርሱንም የታላቁን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስን መገለጥ እየጠበቅን በጽድቅ እግዚአብሔርን በመፍራት ወዘተ እንድንኖር በዚህ ዘመን ማለት ነው ምን ይለናል? ያስተምረናል ይላል። ማን? ጸጋው። ስለዚህ አንደኛውም ጸጋውን በደም ሳያውቀው የጸጋውን ኃይል፣ ስለ ጸጋ የገባው ሰው የሚኖርበትን የህይወት ስታንዳርድ አያውቀውም። ዝም ብሎ በዛ በኩል አለ። እዚህ ጋር ያለው ደግሞ ያንን ያይና ጸጋ ጸጋ እያላችሁ የሚል ደግሞ ከድጦ ወደ ማጡ የሆነ ሰው እያለ እዚህ በጣም ጸጋ ላይ ሁለቱም ኃይላት ናቸው የሚረባረቡት። አንዱ የጽድቅ ጠበቃ መስሎ፣ አንዱ ደግሞ መጽሐፍ እንደሚል የአምላካችንን ጸጋ በሰሰኝነት ይለውጡታል የተባለው ቡድን ደግሞ ሆነ ብሎ ዛሬ ቸርች ውስጥ የምናየውን ዝርፊያ፣ ማጭበርበር ወዘተ ይሰራበታል። ስለዚህ አሁን ወደዚህ እንምጣ። ደህንነታችን የተፈጸመው 100% በማን ነው? በኢየሱስ። አሁን ምንድን ነው? በቀደም አንድ ሰባኪ መጣ፣ መዳናችንን አረጋግጦልን አሜን አልን፣ እፈይ አልን። በሚቀጥለው አንዱ መጣ፣ እሱ ደግሞ ጥቅስ አወጣ፣ እያንዳንዱ ይፈረድብሃል መስሎሃል። እንደውም አንዳንዱ የባሰበት ዛሬ ራሱ ከዚህ ቤት የሚሞቱ አሉ ይልሃል። ድንኳን ምናምን የሚሉት ነገር አላቸው። ከዛ ሳምንት አሜን አሜን ሲል የነበረ ህዝብ አውቶማቲካሊ ተቀይሮ ማረን 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 መዝሙር ሁሉ ይቀየራል።
ያ የባለፈው እኔ በበኩሌ የኔ ነው የምለው ምንም ታሪክ የለኝ በመስቀል ላይ ሆኖ ተጠማሁኝ ያለው የደሙ ፍሬ ነኝ ብሎ ነበር። በዚህኛው ያ ሰው እኔ ነኝ፣ ያ ሰው እኔ ነኝ፣ ወራዳው ሰው እኔ ነኝ፣ ያ ሰው እኔ አይረባም ያልከው ያ ሰው እኔ ነኝ፣ አይጠቅምም ያልከው ያ ሰው እኔ ነኝ፣ ያ ሰው እኔ ነኝ። ያ ዘሴም ፐርሰን ማለት ማን ነው? እንዲህ ጊሩን የሚቀያየርበት ሲባል እዚህ ጋር ቆሞ ያለው ሰውዬ ፍርዶቹን የትና እዛ ጋር ይፈረድም የተባለው ምንድነው? እዚህ ጋር ይፈረድ የተባለው እንዴት ነው ምናምን የሚለውን በልቶ ባለማጥናት ነው። አንዳንድ ቦታ ላይ በተመሳሳይ መድረክ ሁለት ትምህርት አለ። በተመሳሳይ መድረክ ፓስተሩ ሁሉንም ትምህርት ሲያስተምሩ ቁጭ ብሎ የሚሰማ ይሄ ከእግዚአብሔር አይደለም ይላል። እንደ ጴጥሮስ ወይም እንደ ስምዖን አይነቱ ሰው አንጾኪያ መጥቶ ትምህርት ሲያበላሽ ደህንነት የሚገኘው በመልካም ስራችን ይመስል ሕግን በመጠበቅ የሚገኝ ጽድቅ ያለ ይመስል አክት ሲያደርግ በአንጾኪያ ቁጭ ያለው ጀግናው ሐዋርያ ጳውሎስ ኬፋ አቆም፣ በሰው ሁሉ ፊት ተቃወምኩት አለ። በጉባኤው ፊት ገላትያ 2 በሰው ሁሉ ፊት አንተ ራስህ እስራኤላዊ ሆነ ሳለ ግን በኢየሱስ ክርስቶስ አምነህ ትጸድቅ ዘንድ ካመንክ በኋላ አሕዛቦችን እዚህ ያሉትን ልክ እንደ አይሁድ በሥራ እንዲጸድቁ የምታደርግበት ወይም ልታደርግ የምታስበው ምን ሆነህ ነው? ምን ነክቶሃል? ይሆንልህ አለው። እኔስ የእግዚአብሔርን ጸጋ አልጥልም። ጽድቅ በመልካም ሥራ የሚገኝ ከሆነ ክርስቶስ እንኪያስ በከንቱ ሞተ። በሰው ሁሉ ፊት። አንዳንድ ቦታ ግን ፓስተሩ ሁሉንም ትምህርትን የሚያስተናግድ አንድ ቦታ ላይ የጸጋውን ወንጌል ስንሰብክ እዚህ ከተማ ከዛ በኋላ አንዱ ፓስተር በጣም ላይ ናገር ፈልጋለሁ አለ። አሁን አይመቸኝም ቢሮ እመጣለሁ አልኩት። ከዛ ቢሮ ሄድኩኝ። በጣም ደስ ይላል። እኛ ድሮም እንደዚህ ነበር ምን ሰብከው። እንደውም ልንገርህ የኛ ቤተ ክርስቲያን እንደውም ሰው ከዳነ በኋላ ደህንነቱን አያጣም ብላ ነው የምታስተምር። እኔ ያኔ እንደዛ ማለት አስተማርኩ። ገረመኝ። በቃ እግዚአብሔር ይመስገን አንድ ሰው እዚህ በቃ የጠራ ወንጌል የሚሰብክ ሰው ደስ አለኝ። አንድ ሰሞን እንደ ጓደኛም ነገር ሆነ። በኋላ እዛው መድረክ ላይ አንዱ ተጋበዘ። ያው ሰውን ሁሉ ሲሰድበው አለ። ሽማግሌውን ሲሰድብ ጀመረ። እንደዚህ ማንጓጠጥ የሚወዱ አሉ። ራሳቸውን ብቻ ጻድቅ የሚያሉ እንደዚህ ሽማግሌው እዚህ ቁጭ ያላችሁ እዛ አውረዱና ቁጭ በሉ። ሃሌሉያ። ዝም ብዬ አልመጣውም። ዝም ብዬ እዚህ ለመቆም 4 ቀን ነው የጾምኩት። አሜን ምናምን። ከዛ በኋላ የሰውዬ ድኛለሁ ምናምን የሚል ነገር አይሰራም ማለት ጀመረ። ይሄኛው ፓስተር ለኔ እንደዚህ ያለኝ ቁጭ ብሎ እንደምን ታውቃላችሁ? አሜዚንግ። ምን እንደሆነ ታውቃለህ? ባለ አደራ አይደለም ባለ እንጀራ ነው። ወንጌል አደራው ሳይሆን እንጀራው። ከእንጀራው መፈናቀል ማይወድ ሰው ነው እንደዚህ የሚያደርግ። እንዴት ነው? ማንስ ቢመጣ ለምን ከኢየሩሳሌም ኬፋ አይመጣም? ጳውሎስ ምን እንዳለ ታውቃላችሁ? እኛ ከሰበክንላችሁ የጸጋ ወንጌል ውጭ ማንም ቢሰብክ ከኛ መሃል ወጥተው እነ ጢሞቴዎስ እነ ባርናባስ እነ ስልዋኖስ መዘተ ማለት ቢሰብኩላችሁ እኔ ሳልሰማ የሰማይ መልአክ እንኳን መጥቶ የሚዳነው ኢየሱስ በጨረሰው ስራ አይደለም የሚዳነው እናንተም ጉን ጠብቃችሁ ነው ቢል ማለት የተረገመ ይሆን። ደግሜ ላለው የተረገመ ይሆን አለ ጀግናው ማለት። እና ታዲያ ምስኪኑ ክርስቲያን ለምንድነው ሳምንት ሃሌሉያ በዚህኛው ደግሞ ወዮልኝ ያለው ሲባል ፍርዶቹን በጥንቃቄ በልቶ ለይቶ ባለማጥናት ነው። አሁን የምናጠናው 5ቱ የፍርድ አይነቶች። እነዚህን የፍርድ አይነቶች ካለየናቸው እዛ ጋር ፍርድ የለም ይላል፣ እዛ ጋር ፍርድ ፊት እንቆማለን ይላል፣ እዛ ጋር ደግሞ ይፈረድባቸዋል የሚላሉ። ይፈረድባችኋል ሳይሆን ይፈረድባቸዋል የሚላለ። ካለየነው ግራ እንጋባለን። አንድ ወንድሜ በሚዲያ ጥሩ እያስተማረ በቃ እናንተ እኮ ቅዱሳን ጸድቃችኋል ልጆች ናቸው። በጣም ደስ አለኝ። በቃ የዲሳይፕልሺፕ እያስተማረ
አንተ እኮ እግዚአብሔር ልጅ፣ አንተ እኮ በቀኝ ሆነ፣ አንተ እኮ እንደዚህ ነህ። በጣም አላላላልና ደስ አለኝ በእውነት። ከዛ መጨረሻ ላይ ጆሮዬን ማመን አቃተኝ። እኔ ግን ሁል ጊዜ ሳስብ ምፈራዋል ነጩ ዙፋን ፍርድ ፊት ስንቆም ስንደረደር እሱን ቀን ሳስብ ፈራለሁ። ሉክ ይሄ ጸድቀሃል ተቀድሰሃል ያለ ሰውዬ እሱ ራሱ ያን ቀን ፈራለሁ ሲል ምንድን ምትሆን? ከሱ የባሰ ፈሪ ነው ምትሆን። ጸድቀሃል ያለ ሰውዬ እየተንቀጠቀጠ ነው። አንተ ጸድቀሃል ተብለ ለማመን እየከበደህ ያለ እሱ መልሶ ሲፈራ አንተ የባሰ ማለት ያስተማረውን ሁሉ ናደው ማለት። የዚህ ወንድም ችግር ምንድነው ሲባል ይሄው ቀድም ያልኳችሁ ነው። መጽሐፍ ቅዱስ ውስጥ ያሉትን ፍርዶች በልቶ ባለማጥናት። ያም ቢያጠና ኖሮ ያ ወንድማችን ነጩ ዙፋን ፍርድ ፊት አንድ ክርስቲያን እንኳን እንደማይቆም ያውቅ ነበር። ወደ ትምህርቱ ልግባና 5ቱ የፍርድ አይነቶች ነው ትምህርታችን። ምን ማለት መሰላችሁ? መጽሐፍ ቅዱሳችን ውስጥ ስለ ፍርድ የተጻፉ ጥቅሶች ፍርድ ይፈረዳል፣ ይፈረድባቸዋል፣ እንደሚፈረድ አታውቁም ወይ የሚሉ ፍርድ የሚሉ ቃላቶችን ወይም ጥቅሶችን በሙሉ ሰብስባችሁ በአንድ ወረቀት ላይ ብትጽፏቸው ጥቅሶቹን እና እነዚህን ጥቅሶች አሁን በማስቀምጥላችሁ መስፈሪያ ዝም ብላችሁ ስታዩዋቸው እዚህ ውስጥ ያሉ ፍርዶች 5 አይነት ፍርዶች ሆነው ታገኟቸዋላችሁ። 6ም አይሆኑም 4ም አይሆኑም 5 አይነት ፍርዶች ሆነው ታገኟቸዋላችሁ። በምንድነው ምን ለያቸው? አወጣው ወረቀት ላይ ጻፍኳቸው። ጥቅሶቹን ስለ ፍርድ የጻፉትን ደረደርኳቸው። 5 አይነት መሆናቸውም በምን መስፈሪያ ነው ማቀው? ፍርድን ከፍርድ መለየት። አንዱ ፍርድ ይሄ ነው፣ ይሄኛው ፍርድ ያ ነው ለማለት በምንድነው ማቀው? ቀላል ነው። ፍርዱን ከፍርድ የምንለይበት መስፈሪያ አለ። በቀላሉ ለማወቅ 5 መስፈሪያዎች፣ በእነዚህ መስፈሪያዎች ልናቃቸው እንችላለን። ምን ማለት ነው? አንዱን ፍርድ ከአንዱ ፍርድ የምንለይባቸው መለያዎች ወይ መለያ ገጽታቸው፣ አንደኛ ያ ጥቅስ አውጥታችሁ የጻፋችሁት ስለ ፍርድ የሚያወራው ወይም የጻፈው ወይም የምታዩት መጽሐፍ ቅዱሳችሁን ስታነቡ የሆነ ቦታ ይፈረዳል ወይም ይፈረድ ምናምን የሚል ያን ጥቅስ ስታዩ ይሄኛው የትኛው ፍርድ ነው ያኛው የትኛው ፍርድ ነው ለማለት የመጀመሪያው መለያ እዛ ቦታ ጋር ስታነቡ ፍርዱ የሚፈጸመው በማን ላይ ነው? ወይም አንደኛ መስፈሪያ የሚፈረድባቸው ሰዎች ማንነት ማን ላይ ነው ያ ፍርድ የሚፈረደው? አነበብክ የሆነ ይፈረዳል ወይም ፍርድ አለው ወይም ተፈረደ ወይም እንደዚህ የሚል ፍርድ የሚል ማን ላይ ነው? ወደ ፍርድ አይመጡም። ማን ላይ ነው? እነማን ናቸው የሚለውን ካለየ አንዱን ፍርድ እዛ ተወስዷል፣ እዛ ጋር ያለውን ፍርድ እዛ ተወስዷል። ዝም ብሎ ሚስቶ ነው የሚሆን። ራይትሊ ዲቫይድ እያደረግ እችኛዋ ፍርድ እዚህ ጋር እቺ የምትፈጸመው እዚህ ጋር ብለህ በልተህ ለማስቀመጥ እማትችል ሰነፍ ሰራተኛ ትሆናለህ። ጎበዝ መጽሐፍ ቅዱስ ሰራተኛ ወይም አስተማሪ ኮንክ ወይም በዛ ዶክትሪን ክርስትናህን ለማስኬድ ከፈለግ ፍርድ የሚለውን ቃል ስታይ ይሄ ፍርድ ማን ላይ ነው ይፈረደው? ቅድም ለምሳሌ ያነበብኩላችሁ ዮሐንስ ወንጌል ምዕራፍ 5 ላይ ቃሌን የሚሰሙ በላከኝም የሚያምን ሰው ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ኦኬ፣ ወደ ፍርድ አይመጣም። ፍርድ ይሄ ወደ ፍርድ አይመጣም። ማን ነው? የመጀመሪያው መለኪያ ማን ነው? ኦኬ፣ ይሄ ሰውዬ በጌታ ያልሆነ ሰውዬ ነው? በጌታ የሆነ ሰውዬ ነው። ስለዚህ ማንነት ማን ላይ ነው ያ ፍርድ የሚፈጸመው? አንድ መለያ። ሁለተኛ መለያችን የመጽሐፍ ቅዱስ ጥቅሱን አውጥተ ስለ ፍርድ የተጻፈ የሆነ ቨርስ ወይም ጥቅስ አውጥተ እንደዚህ ስታይ ስለ ፍርድ ያወራል። አንደኛ ማን ላይ ነው ፍርዱ የሚፈጸመው? መለያ። ሁለተኛው እዚህ ጋር ሳነብ ፍርዱ የሚፈጸምበት ምክንያት ለምንድን ነው? እዚህ ቦታ ላይ የተጻፈው ምክንያት ለምን? የተለያዩ ምክንያቶች አሉ ፍርድ የሚፈረድበት። እንደው በቀላሉ
በማያምኑ ሰዎች ላይ የሚፈረደው ፍርድ የሚፈረድበት ምክንያት ምንድን? ምክንያት አቤት ምን አይነት ኃጢአት? ዝሙት ስለሰሩ ስለሰከሩ? ምን ካልሰከሩ ካልዘሞቱ ካልተገዳደሉ ምኑን ዓለማዊ ሆኑ? የማን ኑሯቸው ነው፣ ተፈጥሯቸው ነው፣ ኑሯቸው ነው። የኑሯቸው ዘይቤ ስለሆነ በሱ አይፈረድባቸው። የሚፈረድባቸው በኢየሱስ ባለማመናቸው። ቢያምኑ ከዛም ሕይወት ይወጣሉ። እዚህ በምን ምክንያት ነው ፍርዱ እዛ ጥቅስ ላይ እየተፈጸመው ወይ የሚፈጸመው? በምን ምክንያት ነው? ምክንያቱ መታወቅ አለበት። ሶስተኛ ፍርዱ የሚፈጸምበት ቦታ የት ጋር ነው የሚፈጸመው? ፍርዱ የሚፈጸምበት ቦታው የት ነው? እዚህ ነው? እዛ ነው? ወደዛ ነው? የቱ ጋር ነው ቦታው? ፍርዱ እዛ ያነበብኩት ጥቅስ ላይ መጽሐፍ ቅዱስ ውስጥ ያነበብኩት ፍርድ የሚፈጸምበት ቦታው የት ጋር? ፍርድ ሲፈጸም ቦታ አለ፣ ቦታው። አራተኛ ፍርዱ የሚፈጸምበት ጊዜ መቼ ነው? እዛ ማነበው ክፍል ላይ ያለው ፍርድ የሚፈጸመው ኦሬዲ ተፈጽሟል፣ አሁን የሚፈጸም ነው ወይስ ወደፊት የሚፈጸም ነው? መቼ ነው ፍርዱ የሚፈጸመው? እዛ ጥቅስ ላይ መቼ ነው ጊዜው ማለት? በእነዚህ ነው የምንለያቸው። አምስተኛው ፋይናሊ ፍርዱ ሲፈጸም ወይም ከተፈጸመ ወይም አሁን የሚፈጸም ከሆነ የፍርዱ ውጤት ምንድን ነው? የፍርዱ ውጤት ምንድን ነው? ምክንያቱም ቆንጆ ቆንጆ ፍርዶች አሉ፣ ውጤታቸው አሪፍ አሪፍ ይሆን ምርጥ ፍርዶች አለ። ለምሳሌ መጽሐፍ ቅዱስ አባት የሚወደውን ልጁን አቤት ይቀጣዋል፣ የሚቀበለውንም ልጁን ይገርፈዋል። ነገር ግን ይሄን እግዚአብሔር የሚያደርገው ይሄን ፍርድ ለምንድን ነው ይላል? አቤት ለክፉ አይደለም፣ ከእግዚአብሔር ሕይወት እንድንካፈል ነው። ለምሳሌ አማኝ እግዚአብሔር እዚህ ስር ገብቶ የሚቆነጥጠው ለምንድን ነው? አቤት ከእግዚአብሔር ሕይወት ወይም ከእግዚአብሔር ቅድስና እንድንካፈል ለጥቅማችን ይቀጣናል ይላል። ስለዚህ የፍርዱ ውጤት ምንድን ነው? ውጤቱ ያ ቦታ ላይ ሳነብ የተፈረደብኝ ወይም የሚፈረድብን ወይም የተፈረደባቸው ወይም የሚፈረድባቸው ወይም ተፈርዶም ከሆነ ውጤቱ ምንድን ነው? የፍርድ ውጤት ሁልጊዜ ፍርድ ምን አለው ማለት ነው። ስለ አንድ ፍርድ ስናወራ ማን ላይ ነው የሚፈረደው? የሚፈረድበት ምክንያቱ ምንድን ነው? ቦታው የት ነው? የሚፈረድበት ቦታ። ፍርዱ የሚፈጸመው መቼ ነው? ወይም ተፈጽሞ ከሆነ ያለቀ ከሆነ እና ደግሞ ፍርዱ ውጤቱ ምንድን ነው ብለህ ስትጠይቅ እነዚህን መለያ ነጥቦች ስታነሳ የደረደርካቸው ጥቅሶች ሁሉ 5 ቦታ ቁጭ ይላሉ ማለት ነው። ቀላል የጻፍካቸው ወይም ያወጣሃቸው ጥቅሶች ወይም መጽሐፍ ቅዱስ ገልጸ ስታነብ የምታገኛቸው ፍርድ የሚሉ ሐሳቦች 5 ቦታ ላይ ሄደው ቁጭ ይላሉ። ቦታ ቦታቸውን ይዘው ተሰካክተው ቁጭ ይላሉ።